የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 3 ስብራቱ በቤተ ክርስቲያናችን ይላል። የቤተ ክርስቲያን ስብራት ምንድነው? የቤተ ክርስቲያን ሲባል መዋቅራዊ፣ አስተዳደራዊ፣ ቀኖናዊ የሆኑ ነገሮችን ሁሉ የሚያጠቃልል ነው። ቤተ ክርስቲያን ስብራቷ የተጀመረው የነበራት ተሰሚነት ሲጠፋ፣ ልዕልናዋ እየወረደ ሲመጣ፣ ልጆቿ የሚገባቸውን ቦታ እየለቀቁ ሲመጡ፣ አማኞቿ እንደሚገባቸው በቅድስና ሕይወት መጓዝ ሲያቅታቸው፣ እረኞቿ ምድራዊ ድሎት ላይ ብቻ እያተኮሩ ሲመጡ፣ አገልጋይ ሰባኪዎቿ የወንጌል ሥራ የትርፍ ጊዜ አገልግሎት ሲያደርጉ፣ ዘር ተኮር የክህነት ሥልጣን መሰጠት ሲጀምር፣ ቅድስና እየጠፋ ሲመጣ፣ የዓላማ መሳት ሲበዛና መሰል ነገሮች ከዚያ ጊዜ ጀምሮ ቤተ ክርስቲያን ስብራቷ አጠቃላይ ቀኖናዊ፣ ሥርዓታዊ የክህነት ሥልጣን መዋቅራዊ መሆን ጀምሯል። የቤተ ክርስቲያን ስብራት ስንል ምንድን ነው? የቤተ ክርስቲያን ስብራት አስተዳደራዊ፣ ምጣኔ ሀብታዊ፣ መንፈሳዊ፣ የገንዘብ አጠቃቀም፣ አገልጋዮቿ እንደሚገባ የማሰማራት ችግር፣ የአስተዳደር የሥልጠና ክህነት፣ የአሿሿም የአብነት ጉባኤዎች የመፈታት፣ እነዚህና መሰል የስብራት ምንነቶችን የሚያሳዩ አሉ። ከሁሉም በላይ አስፈሪውና አስቸኳይ እርማት የሚፈልገው የቀኖና ጥሰት ጉዳይ ነው። የቀኖና ጥሰት በተለይ በጵጵስና አሿሿምና በፓትርያርክ አሰያየም ጉዳይ በረጅም ዘመን ሂደት ተሸርሽሮ በመጨረሻ በቤተ ክርስቲያን ድርድርና ስምምነት የሚፈጸም ከመሆን የጎሳና የክልል ክህነትን የመመስረት እጅግ አስፈሪና የኢማናዊ ጠባይ አምጥቷል። የቤተ ክርስቲያን ስብራት መነሻ ምክንያቶችስ ምን ይሆኑ? የቤተ ክርስቲያን ስብራት መነሻ በርካታ ነገሮችን ማንሳት እንችላለን። ለስብራቷ ውስጣዊና ውጫዊ መነሻ እንዳለው እየጠቀስን ማየት እንችላለን። የመጀመሪያው ምዕመንም ሆነ በአገልጋዮች ዘንድ የዓላማዊነት መንገስ ወይም መወሰድ የሚጠቀስ ነው። ዓላማዊነት ሲባል በዓለም ውስጥ ሙሉ በሙሉ መስጠም፣ መወሰድ፣ አስተሳሰቡ እንደ ዓለም መሆንን የሚያሳይ ነው። ዓላማዊ የሆኑት ሀብተ ወልድን ስመ ክርስትናን የተቀበሉ ቢሆኑም ትልቅ የሆነ መንፈሳዊ ተግባራትን ቀስ በቀስ ከነሱ አውልቀው የሚጥሉ ናቸው። የዓለም ወዳጅ የሆነ ሰው በዚያ ልክ ደግሞ የእግዚአብሔር ጠላት ሆኖ ይነሳል። ክርስቲያን የሆነን ሁላችን ሕይወታችንን በዓላማዊነት መንፈስ የተሞላ ከሆነ በግል ሕይወታችን ውስጥ ከሚፈጥረው ችግር በተጨማሪ ፈጣሪ የሰጠንን ጸጋ እንድናጣና እንድንጥል ሊያደርግ ይችላል። የዓላማዊነት መንፈስ የሚያጠቃው ማንም ሰው ደግሞ እንዴት የእግዚአብሔር ጠላት እንደሚሆን መጽሐፍ ቅዱስ ይናገራል። ዓለምን መውደድ የእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ይሆናል እንዲል ያዕቆብ ምዕራፍ 4 ከቁጥር 4 ላይ ዓላማዊነት ለእግዚአብሔር ያለንን እምነት ማጉደል፣ በሙሉ ልባችን፣ ኃይላችን፣ ነፍሳችን ልንወደው የገባነውን ቃል ኪዳን ማፍረሳችንን የሚያመላክት ነው። ክርስቲያን ዓለምን ወዶ ከእግዚአብሔር ጋር መሄድ አይችልም። መጽሐፍ ለሁለት ጌቶች መገዛት አትችሉም ያለው ለዚህ ነው። የዓለም ፍቅር መነኩሳትንና ጳጳሳትን ሳይቀር የጥምቀት ልጆቻቸውን በዘረኝነት፣ በውርጃ፣ በእርስ በርስ ጥላቻ፣ ትዳር በማርከስ ከእምነት በመኮብለል በሚፈርሱበት ዘመን የግል ሕንፃ ግንባታና ድሎትን በማሳደድ ውስጥ እስከ መዝፈቅ አድርሶናል። ለቤተ ክርስቲያን መፍረስ አሁናዊ ክስተቶች ምንድን ናቸው? በአሁን ሰዓት ቤተ ክርስቲያን ዕለተ ዓርብ ላይ ትገኛለች። መከራ፣ ስቃይ፣ ሰማዕታትነት፣ መገፋት፣ ስደትና ሞት የነገሰበት ሕይወት ላይ እንድትጓዝ እያደረጋት ይገኛል። እንዲህ ያለው ቀድሞም ሆነ አሁናዊ ክስተቶች የቅድስት ቤተ ክርስቲያን የሕልውና ችግሮች አንዱ አካል ነው። ቀደምት አባቶቻችን በርካታ ችግሮችን አሳልፈው ለዚህ ትውልድ ቅድስት ቤተ ክርስቲያንን አሳልፈው ሰጥተዋል። ለዚህም የቀደመውን የአባቶቻችንን ሕይወት ማየት ይገባል። እንደ ማሳያም የሐዋርያው ቅዱስ አጥናቴዎስን ታሪክ እንመልከት። ይህ አባት በነበረበት ዘመን ሃይማኖቱን ለማስጠበቅ ሲል ባደረገው የጽድቅ ሥራ በተደጋጋሚ ግዞትን፣ ስደትንና መጻተኝነትን በመጋፋት የኖረ ነው። ከኤጲስቆጶስ ማዕረግ 4 ጊዜ ያህል በግዞት አሳልፏል። ለረጅም ዓመታትም ከአንዱ ሀገር ወደ ሌላ ሀገር በመንከራተት ከምዕራብ እስከ ምስራቅ በስደት ኖሯል። በወቅቱ አሮሳውያን አመፅ አስነስተውበታል። የተቃውሞ ጉባኤ አድርገውበታል። በሐሰት ወንጅለውታል። ነገሥታትን አስነስተውበታል። አጥናቴዎስ ወይ ዓለም ሁሉ በአንተ ላይ ተነስቶብሃል ሲሉት፣ እርሱ ግን አስቀድሜ እኔ ዓለምን ንቄያታለሁ በማለት በእነሱ ቃል ሳይሸማቀቅ ይመልስላቸው ነበር። እንዲህ ያለ የመከራ ሕይወት ደግሞ በፓትርያርክነት መንበር ላይ ለነበሩ አባቶች ሁሉ የገጠማቸው ፈተና ነው። ለምሳሌ ቅዱስ ዲዮስቆሮስም ስለ ሃይማኖት በመቆም በኤጲስቆጶስነት መንበሩ ተሰዷል፣ መከራ ተቀብሏል። በአላውያን ፊት እንዲቆምም ተደርጓል። ይህንንም ጻድቅ ከቄልቄዶን ጉባኤ በኋላ እስከ አረቦች ወደ ግብጽ መምጣትን ከ641 እስከ 644 ዓ.ም ለ190 ዓመታት ያህል የተከተሉት አባቶች ይህንኑ መከራ
ተቀብለዋል። አሚር ኢብን ኢልሳም ወደ ግብጽ በመጣ ጊዜ በወቅቱ የነበረውን ጳጳስ ቢንያምን ከመንበሩ ስላሳደደው ለ13 ዓመታት ያህል ከአንዱ ከተማ ወደ ሌላው ከተማ ከአንዱ መንደር ወደ አንደኛው መንደር እየተንከራተተ ሰዎች በእምነታቸው እንዲጸኑ አድርጓል። በ16ኛው መቶ ክፍለ ዘመን መባቻ ላይ የነበረው የአንጾኪያ ሊቀ ጳጳስ ስለ ጽድቅ ስራው በግዞት ኖሯል። ከመንበሩም ተሰዶ ለ28 ዓመታት ያህል በግዞት የኖረው በግብጽ ነው። እንዲህ እንደ ቅዱስ አጥናቴዎስ ያለበት ዘመን ያህል ቤተክርስቲያን እየተፈተነች ትገኛለች። አባቶች ይሰደዳሉ። ቤተክርስቲያኒቱን ካድሬዎች እንደፈለጉ የሚያዙበት፣ የምዕመናን ሰቆቃና ሞት እንደዛው የሚታይበት ጊዜ ላይ ደርሰናል። አጠቃላይ አስተዳደራዊ መዋቅራዊ ስብራት ትልቋን ቤተክርስቲያን ለብዙ ነገራት ዳርጓታል። ሁለት ነገሮችን እንደ ማሳያ እንመልከት። አንደኛው ክስተት የደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም ተከታታይ የሆነ የደን ማቃጠል፣ ማስፈራሪያ፣ ገዳሙን ለቃችሁ ውጡና መሰል ችግሮች ያጋጠሙ ነበር። ይባስ ብሎ የካቲት 11 ቀን 2016 ዓ.ም በኦነግ ሸኔ ታጣቂዎች አባቶችን የገዳሙን መጋቢ አባ ተክለ ሃይማኖት አስራትን፣ የገዳሙ ጸሐፊ አባ ኪዳነ ማርያም ጥላውን፣ የገዳሙ የመጽሐፍ መምህራን ቀዳሽ አባ ገብረ ማርያም አበበና በአመክሮ የሚኖሩ መነኛ ኃይለ ማርያም የተባሉትን የገዳሙ የሥራ ኃላፊዎችን በአሰቃቂ ሁኔታ ገድለው ጥሏቸዋል። ሁለተኛው ደግሞ ቤተክርስቲያናችን ጥቁር ልብስ የለበሰችበት ዕለት ነው። የዚህ ክስተት መነሻው ቤተክርስቲያኒቱን በዘር ለመክፈል የኦሮሚያ ቤተ ክህነት በሚሉ አካላት መመስረቱን ይፋዊ መግለጫ በመስጠታቸው ቅዱስ ሲኖዶስ የካቲት 18 ቀን 2015 ዓ.ም ባደረገው አስቸኳይ ምልአተ ጉባኤ በኢትዮጵያ የኦሮሚያና የብሔር ብሔረሰቦች ቅዱስ ሲኖዶስ በሚል በሕገ ወጥነት የተሰበሰቡ አካላት ባመጡት መግለጫ ላይ ጥቁር እንዲለበስ ተወሰነ። በርካቶች ታስረዋል፣ መጉላላት ደርሶባቸዋል፣ ከስራቸው ታግደዋልም። ሌላው ስብራታችን ይኸው ነው። ክስተቱ በዚህ ብቻ ሳያበቃ ቀኖና ተጣሰ፣ ለበርካቶች ምዕመናን ሕይወት መጥፋት ምክንያት ሆነ፣ ከቤት ንብረታቸው ተፈናቀሉ፣ ድብደባና መዋከብ ደረሰባቸው። ችግሩን በሌሎች ሀገረ ስብከት እንዲባባስ በቀኖና ጥሰት በሕገ ወጥነት የተሾሙት ግለሰቦች ደግሞ በተለያየ ቦታ በመደብደብ ተጨማሪ ችግር ቤተ ክርስቲያኒቱ ላይ እንዲመጣ ሌላ ስብራትና መከራ እንዲዳርገን እየተደረገ ይገኛል። ስብራቱን ከመጠገን ከማከም ይልቅ አንድ ተብሎ የተጀመረው የቀኖና ጥሰት ለሌላ ቀኖና ጥሰት እያመቻቸ በኦሮሚያ ክልል ተመደበው የነበሩት በሌላ ቦታ እንዲመደቡ እየተደረገ የቤተ ክርስቲያኒቱን መዋቅር ለብዙ ቦታ የመበታተን ተግባራት እንዲፈጸም እየተሰራ ነው። የዚህ ጦስ ከኦሮሚያ ወደ መቀሌ ተሸጋግሮ ገንጥለው የራሳቸውን ጳጳሳት ወደ መሾም ተሸጋግረዋል። ሌላው በቤተ ክርስቲያን ስብራት ላይ የባለ ርስቶች ዝምታ ምንድን ነው? ክርስቲያኖች ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ ያለበትን ሕይወት እንዲኖሩ ተጠርተዋል። የተጠሩትም ከማይጠፋው ዘር ተፈጥረው ርስት መንግሥተ ሰማያትን እንዲወርሱ ነው። እኛ የተጠራነው በሰዎች መካከል ያለው አኗኗራቸው ለራሳቸው ብቻ ሳይሆን ለሌላው ምሳሌ በመሆን እንዲኖሩ ጭምር ነው። እኛ ምሳሌና አርያ ለሌሎች ከሆናቸው በእምነት የመኖርና የንጽህናን ተግባራዊ መንገድ ያገኙታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ ወደዚች ምድር መጣ፣ ለሰው ልጆች ሁሉ አርያና ምሳሌ ይሆን ዘንድ ነው። በዚህ ወቅት ክርስቲያኖች የሚታደኑበት፣ ደማቸው ደመ ከልብ የሆነበት፣ ፍርድ የተጓደለበት፣ ፍትህ የጠፋበት፣ በሰላም ወጥቶ በሰላም መግባት የማይቻልበት ደረጃ ላይ ስለምን ደረስን? እሺውን ግን ባለርስት የሆኑ ክርስቲያኖች ለምን ዝምታን መረጡ የሚለው ጥያቄ ይነሳል። ዝምታው ክርስቶስን ላለመምሰል የሚመጣውን ፍራቻ፣ ጊዜያዊ ጥቅምና መሰል ነገሮች ሊሆኑ ይችላሉ። ጌታ በመምጣቱ በእግዚአብሔር መልክ መኖር እንዴት እንድንችል አመልክቶልናል። እርሱ የሐዋርያትን እግር ካጠበ በኋላ የተናገረውን ቃል ማስተዋል አትርሱ። እንዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በራሳቸው እግራችሁን ትተጣጠቡ ዘንድ ይገባቸዋል። እኔ ለእናንተ እንዳደረጉ ደግሞ ታደርጉ ዘንድ ምሳሌ ተሰጥቷችኋልና። ዮሐንስ ወንጌል ምዕራፍ 13 ከቁጥር 14 እስከ 15። ቅዱስ ጴጥሮስ ይህንኑ በመመርኮዝ ፈለጉን እንድትከተሉ ምሳሌ ትቶላችኋልና ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21። በዚህ መሠረት አባቶቻችን ሐዋርያት የዓለም ብርሃን ሆነዋል፣ ሌሎችም መልካም ምሳሌ ሆነዋል። ሐዋርያው በመንፈስ የወለዳቸው ልጆች እርሱን ይመስሉት ዘንድ ከአንድ ጊዜ በላይ አሳስቧልና ሐዋርያው እኛ ምሳሌ እንደምንሆንላቸው እንዲሁ የሚመላለሱትን ተመልከቱ እንዲል ፊልጵስዩስ ምዕራፍ 3 ቁጥር 17። ዝምታ ለኦርቶዶክሳውያን በተለይ ዘመን ሲከፋ እንዲሆኑ አልተፈቀደላቸውም። የተጠራነው የዓለም ብርሃንና ጨው እንድንሆን ነው። እናንተ ጨው ናችሁ፣ እናንተ ብርሃን ናችሁ የሚሉ የመጽሐፍ ቅዱስ ክፍሎች አሉ። ሌላው ደግሞ የተሰለበ አማኝ መፈጠር ነው። በእግዚአብሔር የሚያምን ሰው ብርቱ
ትጉና አራያ የሚሆን ነው። በሕይወቱ የሚጠቀስ ምሳሌ የሚሆን ሲጠፋ አማኝ ተስፋ መቁረጥ፣ የአርያነት ጦት የተሰለበ ትውልድ እንዲፈጠር አድርጓል። አሁን ቤተ ክርስቲያን ካለችበት ስብራት እንድትወጣ አገልጋዮች ብቻ ሳይሆኑ ምዕመናን ድርሻ አለባቸው። እነዚህ ምዕመናን ደግሞ በተለያየ ነገር ሰለባ የመሆን ዕድል ገጥሟቸዋል። ምክንያቱ ብዙ ቢሆንም ጥቂት ነገሮችን በዚህ መጽሐፍ ማንሳቱ የተሻለ ነው። የእነዚህ ምዕመናን ችግር የሃይማኖትና የምግባር ዝቅጠት፣ ያለመጽናትና የሞራል ውድቀት ነው። ምዕመናን በሃይማኖት የጸኑ በምግባር የቀኑ የሆኑ ዘንድ በሞራል የሚገነባቸው አካል ያስፈልጋል። ሐዋርያው ቅዱስ ጳውሎስ ወንድሞቻችን ስለ እናንተ ዘውትር እግዚአብሔርን ልናመሰግነው ይገባል፣ እንደሚገባው ሃይማኖታችሁ ሰፍታለችና ከባልንጀራችሁ ሁሉ ጋር ፍቅራችሁን በስታለች። እኛም በእናንተ እንመካ ዘንድ በእግዚአብሔር ቤተ ክርስቲያን ውስጥ ስለ ሃይማኖታቸው፣ ስለ ትዕግሥታቸውና ታግላቸው ስለምትቀበሉት መከራ እንዲል ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 3 እስከ 4። ሌላው የቤተ ክርስቲያን ስብራት ችግር የሐሰት አጥማቂዎች መብዛት ነው። በዘመናችን ቤተ ክርስቲያን እየተፈተነችበትና ስሟን ከሚያጠፉት መካከል የሐሰት አጥማቂያን ናቸው። አያሌ አጥማቂ የሚባሉ ሰዎች ተነስተዋል። ክብራቸውን የሚገልጥ ማስታወቂያ ያስነግራሉ፣ መቁጠሪያ ይሽጣሉ፣ ቅባት ይቀባሉ፣ አድራሻ ከፍተው ወይም ሕዝብ በሜዳ ሰብስበው እንፈውሳለን ይላሉ። ከዛም በተጨማሪ ሰይጣን ተናገረ የሚባለውን በካሴት ቀርተው ይሸጡታል። በዘመናችን የተነሱት አጥማቂያን ነን ብለው ማስታወቂያ የሚያስነግሩትን፣ መቁጠሪያና ቅባ ቅዱስ የሚያከፋፍሉትን፣ በየሜዳው ሕዝብ ሰብስበው ምታት የሚሰሩትን ሰዎችና የሐሰት አጥማቂዎች መብዛት ቅድስት ቤተ ክርስቲያንን እየተፈታተናት ይገኛል። በቤተ ክርስቲያን ታሪክ ውስጥ ሀብተ ፈውስ የተሰጣቸው አባቶችና እናቶች የሌላው መንፈሳዊ ሕይወታቸው ውጤት ወይም ነጸብራቅ እንጂ ስራቸው እየዞሩ ማጥመቅ አልነበረም። የሐዋርያት ሥራን ብናነብ ሐዋርያት ለወንጌል አገልግሎት ሲሰማሩ በአንድ በኩል አሕዛብን ወደ ክርስቶስ ለመጥራት፣ በሌላ በኩል የአንደበት ትምህርታቸውን በእጃቸው ታምር ለማጽናት ታምራትን ያደርጉ ነበር እንጂ በአንድ ከተማ ውስጥ ሲያጠምቁ ሊያደሩበት ወይም ከወንጌል አገልግሎት ተለይተው አጥማቂ ብቻ የሆኑበት አሊያም ደግሞ በዚህ ቦታ ፈውስ እንሰጣለን ተሰብሰቡ ብለው ያስነገሩበት አንድም ማስረጃ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኛ ክርስቶሶችና ነቢያቶች እንደሚነሱ አስቀድሞ ተናግሯል። ብዙዎች እኔ ክርስቶስ ነኝ እያሉ በስም ይመጣሉና ብዙዎችን ያስታሉ እንዲል የማቴዎስ ወንጌል ምዕራፍ 24 ቁጥር 5። እንደዚህ ሁሉ ሌሎች በሐሰተኛ መንፈስ ተመርተው የሚናገሩ አሉ። አሁንም እነሆ እግዚአብሔር በእነዚህ ነቢያት አፍ ሐሰተኛ መንፈስን አድርጓል፣ እግዚአብሔር በአንተ ላይ ክፉ ተናግሮብሃል እንዲል ሁለተኛ ዜና ምዕራፍ 18 ከቁጥር 22። ውድ ተከታታዮቻችን የዖዛ ስብራት ወይም የአገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 3 የተከታተላችሁትን ይመስላል። በቀጣይ በዖዛ ስብራት በምዕራፍ 4 እንገናኛለን። በያላችሁበት ሰላማችሁ ይብዛ።